ሰላም ተመልካቾቻችን እንዴት ናችሁ? እሁድ ምሽታችሁን ድምቅ የሚያደርገው ፈታኝ ሳጥን የተሰኘው ሳምንታዊ ዝግጅታችን ተጀምሯል። እንኳን ደህና ቆያችሁን። አብራችሁን ሁኑ። ፈታኝ ሳጥን የሚመጥን ፈታኝ ሳጥን ፕሮግራማችን ተጀመረ። እንግዲህ ተመልካቾቻችን ዛሬ የአንድ ሰዓት ስታንድ አፕ ኮሜዲ በማቅረብ በጣም ብዙዎቻችንን ደስ የሚል ስሜት የሰጠን ተወዳጅ ኮሜዲያን ነው የምንጋብዝላችሁ። ኮሜዲያን ዳዊት ወደ መድረክ። ኮሜዲያን ዳዊት እንዴት ነህ? ሰላም ነው? ቁጭ በሉ። ማን ልበል? መሸሻ እንደሻው። ጥሩ ስም ነው የሰጡ። ሰላም ነው ወይ? እንዴት ነህ? አለን። በጣም እኮ አልተቻልሽም እንዴ? ምን እናርገው? ስራችን ሙያችን ነው። ያው ታለንቱ ሲሰጥህ እንደዛ ነው። ሲሰጥ መቀበል፣ በቃ መቀበል። አሁን ምልሽ ዝም ብሎ ማጇከም አይቻልም። እስኪ አንድ ቀልድ። ምን ነው ትንሽ አረፍ ብለሽ ታርፋለህ? ቀልደህ ታርፋለህ? ከመምጣቴ ቀልደህ ታርፋለህ? ችግር የለም። እግሬ ቀዝቅዝ እንጂ ሞቋል እንዴ? እስኪ አንድ ቀልድ ንገረንና ከዛ ካሳቀን ትቀመጣለህ፣ ካላሳቀን ትደግማለህ። እሺ ምን ይደረጋል? እሺ ካልክ እንግዲህ የሆነ ጊዜ ላይ ነው ቄራ አካባቢ። እሺ ሄጄ ታክሲ ልሳፈር እየተጣደፍኩ። እሺ በመሃል አንድ ጎረምሳ ልክ እያለፍኩኝ እያለ ነካ አረገ። አዎ ወንድሜ። አቤት። ቤቴ ቃሊቲ ነውና ቸኩያለሁ ወንድሜ፣ ቶሎ ንገረኝ እኮ ልነግርህ እኮ ነው። እሺ ወንድሜ ታሞ። ምንድነው ወንድሜ ንገረኝና ምንድነው? ታሞ እኮ ነው እሱ የታመመው አለ አይደል እንዴ? አንተ ምን አስቸኮለ? እሺ ንገረኝ። የትራንስፖርት እንድሰጠኝ ነው። ቃሊቲ ነው ቤቴ እኮ። እንደዛ አትለኝም እንዴ? ያውን ካያዝ አልኩኝና እሺ አስጨበጥኩት። እንደውም ሙላልኝ ነበር ያለው እሱ። እኔ ግን ድፍኑን በቃ ሂድ። ስንት ሰጠው? 10 ብር። ያውን ቀይ አልኩለት እና ሄድኩኝ። እሺ ከ15 ቀን በኋላ እሺ በዛው መንገድ ታክሲ ሊዝ በተመሳሳይ ሳልፍ ወንድሜ። አቤት። ቤቴ ቃሊቲ ነውና እና ወንድሜ ታሞብኝ ላስታምመው ልሄድ ነው። ትንሽ እንኳን ስፖርት ትሞላልኛለህ? ትንሽ እንኳን ምን አለ እህቴ እንኳን ብታረገው። እንዴት? ከ15 ቀን በፊትም ወንድሜ ብለህ ተቀበልከኝ፣ ሰጠው። እኔ? አዎ ራስህ ይኸው ያስታውቃል። አይንህ ሰጠኝ። 10 ብር ነው እና ስሄድ አየኝ። መቼ ሄድኩኝ አለኝ ይባላል። ከልብ ነው እናመሰግን። ተቀያየርን እንዴ? ተመለስክ እንዴ? ትንሽ ብትቆይም አንተ ቦታዬን ልትረከብ ባይዞ የማይሰራበት ቦታ አሁን በቃ ወደ ቦታው እየገባ። ታዲያ መሽሳይ አርፎ ያውቃል እንዴ? የሰራበት በጣም ነው ማመሰግነው። ኮሜዲያን እሸቱ መለሰ እንኳን ደህና መጣ። በደንብ አስተዋወቅልን ተመልካቾቻችን። አዎ በደንብ ተናግሬያለሁ። ያው እኔ ኮሜዲያን እሸቱ መለሰ ነኝ። እሱ ደግሞ የፈታኝ ሳጥኑ ዳዊት ነው። ዛሬ በጣም አሪፍ ጊዜ እናሳልፍ። አዎ ከልብ እናመሰግናለን። እስቲ አንድ መንገድ ስጡ
አለሁኝ ለሙደ ገዳዳ ለሙደ ገዳዳ ናና ዘመዴ እያራዳዎች ልጆች ምንም ቢያናንሱ አረነ ዳዊት አረነ እሸቱ የድሮ አራዶችም ምንም ቢያናንሱ ጭንቁታ ናቸው በሽቶ የራሱ ምንድን ነው ሰዓት እያየ ነው ያውም ፈርጣውን ሊያወጣው እሺ አያልቅበት ቀልዱ በልኝ አያልቅበት ቀልዱ ለጉድ ነው ጨዋታው አያልቅበት ቀልዱ ለጉድ ነው ጨዋታው እሺ ጣል አድርግ እንጂ ምንድነው ዝምታው ጣል አድርግ እንጂ ምንድነው ዝምታው አያዋጣም ይሰበር ዝምታው ሰሞን ደግሞ በጣም ቢዚ ናቸው ሰሞን ደግሞ በጣም ቢዚ ናቸው ደግሞ ሰሞን ደግሞ በጣም ቢዚ ናቸው ስብሰባ ለማስቆም ስብሰባ ላይ ናቸው ስብሰባ ለማስቆም ስብሰባ ላይ ናቸው ስብሰባ ሰብሰብ ዘመዴ አንፈራፍሯል በሳቅ በልኝ አንፈራፍሯል በሳቅ አስጨብጭቧል እጅ የደስታ ምንጫችን የመለሰ ልጅ ሌላ ማን ሊሆን ነው እሸቱ ነው እንጂ በልኝ ምን አለበት እስቲ ባታጓጉ ይገባል አንድ ቀን ይገባል ችግር ዋጣ እንችላለን ተመልካች ፊት ላይ እናመሰግናለን በጣም እናመሰግናለን ጋዜጠኛ አዲሱ ጋዜጠኛ እንግዲህ እስቲ አረፍ ጊዜ እሺ እንኳን ደህና መጣ እንኳን ደህና ቆይ ያው በደንብ አንጎራጉረነዋል እስቲ ቺርስ ቀዝቀዝ ራስ እናርገው እስቲ ራስ ትላለህ የፀጉር ቅቤ ሰጠኝ መሰለህ ኮሜዲያን እሸቱ መለሰ ኮሜዲ እሆናለሁ የሚል ሐሳብ ነበር እንደውም በቅርቡ እንደሆነ ነው ማቀው የኮሜዲያነቱ ነገር አው እኔ ራሱ በቅርቡ ነው ኮሜዲያን ልሆን እንደምችል ያወቅኩት ከድሮ ከልጅነቴ በርግጥ ያው መሰረቱ ቤተክርስቲያን ነው የናዝሬት ደብረ ሰላም ፈለገ ሰላም ዘመላእክት ሰንበት ትምህርት ቤት ተማሪ ነበርኩኝና ኪነ ጥበብ እዛ ጀምሮ ሰራለሁ ሰዎችን አስቃለሁ ምናምን ግን ኮሜዲያን እንደምሆን ያወቅኩት ውስጤ በጣም መሆን እንዳለበት ያመነው በጣም በቅርብ ነው 50 ደቂቃ የስታንድ አፕ ኮሜዲ ሰርቼ ነበር ጣዝ ማማር የሚባል እሱን ሰርቼ ራሱ በቃ ይሄ የህይወቴ ትልቁ ድሪሜ ህልሜ እንደሆነ ፓሽኔ እንደሆነ በደንብ አልገባልኝም ነበር እየቆየ አርጋ ጠራች ጥበብ ኮሜዲ አንተ ወዴት ነው የምታውደለድለው በቃ ከዛ ያው እጅ ትሰጣለህ የሆነ ቀን ድብደባው ሲበዛ ያው ከአንድ ሰዓት በላይ የሆነ ስታንድ አፕ ኮሜዲ ብቻህን በአንድ መድረክ ላይ ተጫወትከው አይደል አታሽኩርመኝ እግዚአብሔር ይመስገን እንግዲህ ያው ከጀርባዬ ሰዎች አሉ የሚያግዙኝ በጣም ጎበዝ ሰዎች አሉ የአንድ ሰዓት ስራ ከዛም በላይ እየሰራው ነው እግዚአብሔር ይመስገን አዎ መድረክ ላይ ቆመ ከአንድ ሰዓት በላይ ሰዎችን ማሳቅ አይከብድም የሚከብደው ዝግጅቱ ነው ያ ዝግጅት ይጠይቃል ስለዚህ ዝግጅቱ ነው እንጂ የሚከብደው ሰው ማሳቅ የሚከብድ አይመስለኝም አዎ ያንተ ደግሞ በጣም የተለየ የሚያደርግህ እንግዲህ ኮዲሁ ነገ ትልቅ በዚህ በኮሜዲው ዘርፍ
የተሻለ ነገር ይዘህ እንደምትመጣ የሚያሳዩ ስራዎችን ነው ይዘህ ብቅ እያልክ ያለሁ በተለይ ደግሞ ሪሰርች ትሰራለህ ጥናት ታደርጋለህ አይደል ለብዙ ሰው አይደል ይዘህ የምትወጣው የተለያየ እድሜ የተለያየ ዕውቀት የተለያየ ችሎታ ያላቸው ሰዎች ናቸው የሚሰሙ ስለዚህ የሁሉንም ባትችል እንኳን የአብዛኛውን ሰው አስተሳሰብ ለመረዳት ጥናት ማድረግ አለብን ለምሳሌ ወንዶች ቤት ውስጥ ያለን ሮል ወንድ ልጅ የቤት ስራ የጓዳ ስራ እንደማይሰራ የሚታሰብባቸው ቦታዎች አሉ አይደለ ስለዚህ ሴት ሁሉ ነገር ሰርታ አብራ ስራው ራሱ መታ ሴት ነች ጓዳ ገብታ ቦርሳውን አስቀምጣ ወጥ የምትሰራው ምናምን ልጅ የምትንከባከበው ምናምን አንዳንድ ብዙ ቦታና ይሄን ችግር እንደ ኮሜዲ ከቀየርኩት በኋላ ከመቀየሬም በፊት ሚስቶች አናግሬያለሁ በጣም ብዙ ሚስቶች ቀልዱን እንደው የሚሰጡ እነሱ ናቸው በነገራችን ላይ ጥናት ስታደርግ ቀልዱን ነው የሚሰጡ ገና እንደገባው ወንድ ልጅ ሪሞት ነው የሚይዘው ይሏል በቃ ይሄ ትልቅ ፋክት ነው ለማሳቅ መድረክ ላይ በጣም የሚገርም ነገር ነው ራሱ ኪወርዱን ይሰጡሃል ዋናውን ቃል ይሰጡሃል ሪሰርች ካልሰራ ግን ምንድነው የሚያወራው ሊልጅ ዴፊኒትሊ ካንተ በላይ የሚያቅሰው ይኖራል እዛ ጉዳይ ላይና ያማዋል እንዴ ታዳሚ ነው በጣም ስለሚያከብረን ነው እንጂ መመታቱም እኮ የሚገባን ጊዜ አለ አላው በደም ኩርኩም የሚያስፈልግ እንግዲህ ከተመረክ በኋላ ለአንድ አመት ያክል እዚህ ሰርታል አይደል አዲስ አበባ ከዛ ወደ አዳማ ሄድክ እንግዲህ አዳማ ከሄድክ በኋላ የሆነ ጋውን ለብሰ ነበር የህክምና ይሁን የመምህርነት ይሁን ጋውን የሚገርም ጋውን እኮ ይሄን ፎቶ ማለት ሸበላ ነበርኩ ታውቃለህ አስተያየት ራሱ አጥቶ ቀብራራው ሰልፊ እኮ ነው በነገራችን ላይ ጋራጅ ነበር የጋራጅ ቱታ ነው ጋራጅ ሰራ ነበርና ሰልፊ ነች የጋራጅ ሰልፊ አንዷ ምን አለች መሰለ ሰልፊ ልነሳ ብዬ ሰፊ ሆነብኝ አለች ይሄው በጣም አሪፍ ያንተም ቀብረር ብለህ ነው በነገራችን ላይ ከጋራጅ የወጣው ኮሜዲያን እኔ ብቻ አለው ለምሳሌ ዶክሌ የጋራጅ ባለሙያ ነበር ሜካኒክም ነበር ይባላልና ጋራጅ አካባቢ በጣም ጨዋታ አለ በነገራችን ላይ ከባድ ጨዋታ የሚገርም እዚህ ያለው አንድ ማስታወቂያ ካለማየሁ ታደሰ ጋር ሰርተን ነበር እሺ የባንክ ማስታወቂያ ካለማየሁ ታደሰ ጋር ሰርተን ይዘውት ልክ እኔ ጋራጅ ስገባ መለቀቅ ጀመረ ማስታወቂያው የሚገርም ነው በጣም ጋራጅ ከገባ በኋላ እኔ ቱታዬን ለብሼ ታ ስለ 23 ሜዞ መፍቻዬን ይዤ ሰው መንገድ ላይ እቺ ትናንትና ካለማየሁ ታደሰ ጋር ቀረጻ ላይ ነች ድራማ እየሰራ ነው ይመስላል እኔ ስራ ያው ከዚህ የአርቱ ነገር ስላልተሳካልኝ ነው ወደ ጋራጅ ሙያ ሄድኩት እንግዲህ ከጋራጅነት ከጋራጅ በያጅነት እንደውም እኮ ሰሳማኮ አንተ የምትሰራበት ጋራጅ ብዙ ጊዜ ሰው በሌለበት ይጮዋሉ አሉ መኪኖች ይስቃሉ በነገራችን ይስቃሉ መኪኖች በጣም እና ምንድነው ሲባል እሸቱ አስቋቸው በጣም ነው የሚስቁት መኪኖች ስፔሻሊ ፒስታ ላይ ሲነድ ይስቃሉ እንደ መኪና ይወሰናል እንደ መኪናው ነው አሁን ቪትስ ለምሳሌ ሬንጅ ሮቨር ፊት አሁን ቪትስ እንደ ልቧ አትስቅም ታውቃለህ አዎ እንዴት ትስቃለች አይሆን አፍና አርጋ ሬንጅ ሮቨር ድብልቅ አድርጎ ትክክል አንተ መጣ እንዳገጨኝ በልቀስ በመቷያ ነው እንደምስቀው ቲያትር ተምረሃል ቲያትር በምትማርበት ወቅት ላይ ራስህ ስክሪፕት ጽፈህ ራስህ ያዘጋጀውን ቲያትር ከብዙ ተማሪዎች ጋር አዳማ ሄዳችሁ ነበር እኔ እናንተ አንድ ባች ነን ምን ነው ያኔ ታቀኛለህ እንዴ ምን ችግር አለው አይ መታቀኝ ከሆነ ነገር ሌላ ነገር ሳላወራ ለማረሳሳት አትሞክር አቤት ያ ጊዜ የሚገርም ቲያትር 2001 ላይ ቲያትር ያው እሺ ጽፈን አዘጋጅተን ኮሜዲ ቲያትር ልንሰራ አዳማ ሄድን አዳማ ስንሄድ መጀመሪያ አዳማ ዩኒቨርሲቲ ሄደን ሰራን ዩኒቨርሲቲው ላይ በጣም በቃ ተቀባይነት አገኘ ወደ 900 ሰው ገባ ታውቃለህ 900 ሰው የመመገቢያ ካፌያቸው ላይ 900 ተማሪ ገብቶ ቅውጥ በቃ ከመድረክ ጀርባ እንኮኮ ሊያረጉን ምን ቀራቸው በቃ አይዲ ላይ ሚል ካርድ ላይ ያስፈረሙ ከዛ ጠነንን በቃ ሞቀንኛ እሺ ዋው እንደዚህ ከሆነማ በቃ አሁን we are celebrity በየቦታው እየዞርን እንሰራለን አለና ሰፋ አረጋችሁት ከተማዋ ላይ የከተማው መስተዳድር ምክር ቤት አስፈቀደን አዳራሽ ተፈቀደልን የዩኒቨርሲቲው እንዲሆኑ ካየን የከተማው ላይ ዘረፍን በቃ አጨድን ምናምን ብለን ማለት ነው ከዛ አለ ወላ ብር ተበድረን 3000 ብር ተበድሬ እኔ ከብራዘሬ ማስታወቂያ
ከተማዋ ላይ በሚኒባስ በሞንታርቦ አስተዋውቀን ምን ብለን ፏቅ ውጥ አድርገን እሺ እንደው ዘንድሮ እንዴት ነው ቦዲጋርድ ያስፈልጋል በር ላይ ሴኩሪቲ ንቅጣር እንዴት ነው ምናምን ብለን እሺ ቲያትሩ ሊጀመር 9 ሰዓት ሲሞላ ምን ነው ጸጥታው እንደዚህ ነው በቃ ወፍ የለም ከዛ ጠበቅን 9 ተኩል 10 ሰዓት ሁለት ሰው መጣ ሁለት ሰው ሲመጣ በቃ ገልጠን ስናይ መጋረጃ አዳራሽ ውስጥ ሁለት ሰው ነው ያለው አሁንም 30 ደቂቃ ገልጠን ስናይ 11 ሰዓት ሆነ 9 ሰዓት የተባለው ቲያትር ማለት ነው ሁለት ሰው ነው ምን ነው በደና ነው አላችኋል በቃ የዛን ቀን ታውቃለህ ያው እኛ የተሸወርነው ነገር ለካ በጣም ብዙ ሰርግ ነበር የዛ ቀን ኳስ ነበር ብዙ ነገር ነበር በቃ ምንም ሰው አልመጣ ሁለት ሰው መጣ እነዚህን ሁለት ሰዎች አሁን እንዘላቸውና ይሁ ቲያትሩን እንኮኮ እናርጋቸው ምን እናርጋቸው በቃ ባለውለታችን ናቸው በእውነት የተከበሩ ሰዎች ናቸው ወይ ስቴጅ ላይ ይውጡ አብረው ዲስኮ ግራ ገባን ምን እናርጋቸው ከዛ ለሁለት ሰው ቲያትሩን ሰርተን ጨርሰን ከዛ አዳራሽ ስንወጣ የሚገርም ብዙ ዳ ነበረብን ያልከፈልነው አሳይተን ገንዘብ ሰብስበን እንከፍላለን ብለን ማለት የታክሲ እንኳን አልነበረንም የታክሲ 2 ብር አልነበረንም ፍራሽ ምናምን ከቤት ያመጣ ነው ቃል ለቲያትሩ ማለት ነው ፍራሽ ጥቅልል ተደርጎ ስልፕፕ እንዲተሸክመን ማለት ነው ዝናብ እየዘነበ ጨለማ ነው የመንገድ መብራት ይበራል የሆነ በቃ ክላሲካል ቢከፈት እንትን ትራጀዲ ፊልም ነው የሚመስለው በዝናብ ቤት ድረስ ማለት ነው ፍራሽ ተሸክመን ከዛ ቤት ገብተን ከአዲስ አበባ ወደ ናዝሬት መመለሻ ብር አተን ማለት ነው 3 ቀን አድረን የአንዱ ጓደኛችን እህት ከአዲስ አበባ ብር ልካልን ነው ተመልሰን ሄድ በጣም ይገርም ነው እኮ በጣም ይገርም አጋጣሚ ነበር በጣም ይገርም ብላችሁ ተገኛችሁ ድባቅ ማለት ይገርም ነገር አሁን ከስንት አመት በኋላ ማለት ነው 2001 አሁን 2011 አይደል ከ10 አመት በኋላ አዳማ ከተማ ላይ ድሬ ኢንተርናሽናል ሆቴል ላይ በጣም ትልቅ ዝግጅት አዘጋጅተን አዳራሹ ሞልቶ ተርፎ ወንበር አንሶ ሰው ኢንጆይ አድርጎት በቴሌቪዥንም ያው ዘመነ ፍስሐ ተብሎ ለመስቀል በዓል ተላልፏልና በጣም ነው ደስ የሚለው አገኛችሁ በጣም ኮሜዲ እንዲህ ዝም ብሎ ተነስቶ ያለ ዝግጅት የምታቀርበው ነገር አይደለም እንዴ ከባድ ነው አንተ መድረክ ላይ ቆመ ሰው ሳይስቅል ሲቀር እንግዲህ በጣም ነው ፊሊንጉ የሚጎዳው ምላሻቸውን ፊት ለፊት ነው የምታየው ካላሳካቸው በትክክል አው ካላሳካው አንዳንድ ሰው እንዲህ ይልባል በቃ ከዛስ ኦኬ ልበል እንዴ ነገር ነው አንዳንድ ሰው እንዲያይ ማለት ነው ኦኬ ይሄው ነው በቃ ቀልድ ጨረስ በቃ ኦኬ እኔ ካንተ የተሻለ ቀልዳለሁ ፊት ያያል እንደውም ቀልደኛ ነው ቀልደኛ ነው በጣም ትቀልዳለህ ከዚህ በኋላ መድረክ ላይ እንዳላይ ይችላል ሶ ያንን ውርደት በመፍራት ነው እንግዲህ የመዘጋጀቱም ሪስኩ ለራስ ነው በትክክል ደሞ ዌተርነትም ሰርታል ረፋ ምን አልሰራ ድንገት ወዴት ሰጅርልኝ አላየ አቀረብኩልህ ገባልኝ እንደዚህ አይገርምም ሰርቻለሁ መስተንግዶ ሰርቻለሁ እዚህ ተመለስኩ ግማሽ ቀን እየሰራው ግማሽ ቀን ስክሪፕት ምጽፍበት ስራ ያስፈልገኛል ብዬ ስራ መፈለግ ጀመርኩና አንድ ጓደኛዬ ሲነግረኝ እንዴሽ መስተንግዶ የሚገርም ስራ ነው አለኝ እንዴት ስለው በቃ ሀብታም ነው አለ የሚመጣው ምንም ዞር ብሎ ያየም የሆነ ስልኩ እንዲቦጫቅ የሚል ስልክ ነው አለ ያኔ ደግሞ ስልክ ነበር ስማርትፎን አንድ ዱቂልና ምናምን ቦጫቅ አንድ ማኪያቶ ይላል አንድ ማኪያቶ ይላል ከዛ በኋላ 100 ብር አምጥቶ ቁጭ ያደርግላል ማኪያቶ 70 ብር መልስ ቢኖረው ተነስቶ ነው የሚሄደው አለ ጋሼ መልስ ብለህ ስትከተል ያዘው ይላል ስርዓትን ስነ ስርዓት ያዘው በቃ ያዘው ጋሼ መልስ 70 ብር እኮ ነው ያዘው የኔ ልጅ እንዳልይዝ ያዘው ነው የሚለው እና በቀን 300 ብር ቲፕ አለው አለኝ 300 ብር ቲፕ አስበው በቀን ይገኛል አለኝ በወር 9000 ብር ማለት ነው እንግዲህ እኛ ሀገር ጀማሪ ኢንጂነር አያገኝም 9000 ብር ስለዚህ ግማሽ ቀን ገብቼ ያስተናገርኩ እዛ ሰራ ነበር ይሄንን የመስተንግዶን ከወጣ በኋላ እንግዲህ ወደ የኛ ገብተ ነበር ያኔ እንግዲህ ደሞዟም ትንሽ ያው ኳይተርነቷ እግዚአብሔር ይመስገን 350 ብር ነበር የመስተንግዶ ደሞዝ እሺ ከዛ የኛ ስገባ እግዚአብሔር ይመስገን ጥሩ ይከፈላል ደና ነው ክፍያው ስለዚህ ለኑሮ የሚበቃ ነበር ማለት ኑሮን እየኖርክ በደንብ ስራው እንድትሰራ ክሬቲቭ እንድትሆን እንድታስብ የሚያደርግ ነበር የመጀመሪያ ቀን ምንድነው የተሰማኝ ወይ ወር ደሞዝ ልክ ስትወስድ ያን ያህል ልዩነት ያለው ብር የመጀመሪያ ቀን መንገድ ላይ የሆነ ሰው እንዲነክቶኝ
እሸቱ ግማሹን መልስ ምን ይመስለኝ ነበር ና ተሳስተን እኔ ቤት እስክገባ ግን እንዴ ጊዜን ይዤ ሄድኩት ያው እንዴ ሄድኩኝ እሸቱ ግማሹን መልስ መስጠት ነው በቃ የሆነ ነገር እየጠበቅኩኝ ያዩ እና መንገድ ላይ ያየሁትን ሁሉ ነው የገዛሁት የዛ ቀን ስገባ አምጣ ከተባልኩ እንኳን ጀሞ ነበር የምኖረው የመንገድ ላይ ንግድ በቃ ተጧጡፎ ነበርና ጫማም ገዛው ሱሪም ገዛው ኤሌኒፋም ገዛው አልበለውም እኮ በለስ ብርቱካን ሙዝ በቃ ያልገዛሁት ነገር የለም ቤት እስከምገባና ደስ ይላል ማለት ፕሮፌሽናል ስራ ሰርተን የሚገባውን እናገኝ ነበር መምህርነትም ደግሞ ትንሽ እንደው ስንት አመቱ ነው የምትምካላችሁ ልጅ ነኝ መታወቂያ ያው ያድግ ነው በያድግ ዘመን ነው መታወቂያ ወጣው የድሮ አይደለም የደርጋል አንዴን አልሰማም እንዴ 30 አመቱ ነው የሥራ ልምድ ሲባል 40 አመት ብሎ ጻፈ ምንድነው አንተ የመቼ ነው እድሜ 30 አመት ይላል የሰራው 40 አመት ይላል የሥራ ልምድ ምንድነው ሲሉት አይ ኦቨርታይምም ስለምሰራ ኦቨርታይም ስለምሰራ ነው እኛ ሀገር እኮ አይጻፍም ኦቨርታይም እንጂ ብዙ ሰው ኦቨርታይም ይለፋል ኦቨርታይም መጠየቅ ወንጀል ነው እኛ ሀገር ጋሼ እሑድ የገባሁበትን ስትል ዌቲንግ ሊስት ላይ 15 ሰው አለ ስራ ፈልግ ትቻለው ጋሼ ቅዳሜውንም ያርቡንም ከባድ መምህርነት ላይ እንግዲህ የገጠመህም አለ ምንድነው የገጠመህ እስቲ የኛ ዘመን ተማሪ አሁን ምን ሆነ መሰለ በተለይ የሀብታም ትምህርት ቤት የግል ትምህርት ቤት ስታስተምር ማለት ከባድ ቻሌንጁ ለምን ተማሪዎቹ በጣም በቃ በእውቀት ሄደዋል ለምሳሌ እንግሊዝኛ በጣም ያውቃሉ ከመምሩ በላይ ማለት ነው እኛ ያው የሚሆንበት አጋጣሚ አለ ከመምሩ በላይ አሁን ለምሳሌ አንድ ቀን ክላስ ውስጥ ኖት እየጻፍኩ ነውና ኖት እየጻፍኩኝ አንድ ልጅ በጣም ተንቀሸቀሸብኝ እጅ አወጣ ጎበዝ ተማሪ ነው አንዳንድ ደግሞ በጣም ከባድ ማለት ካቀም በላይ የሆነ ጥያቄ የሚጠይቅ ተማሪ አጋጥሞ ያውቃል አንተ ነገሩ አላስተማረም አውልል ነበር ምን አለ ባታሳፍረኝ ከዛ እጁን አወጣ በቃ እና አዛና ሲያወጣ ታውቃለህ ያራግቡት ትንሽ አራግቡ በደም ሞቃር ሞቅ ሲሪ የሆነ ሰዓት ያጠፉ ነው ይመስለው ቅርብ ቢሆኑ አይነን ከዛ እሺ አንተኛው ምንድነው አልኩ ሲሪ አንተኛው ለጣይቅ ጠይቅ ምንድነው ኮሚሞሬት ምን ማለት ነው ምን ኮሚሞሬት ይሩጣ በእናትህ ውጣ አይነን እንዳላየው እዚህ ክፍል ነገ በዚህ ፔሪየድ ትገባለህ ውጣ አልኩና አስወጣሁት አሁን ኖት እየጻፍኩ ነው እያስተማርኩ ነው በስነ ስርዓት እያስተማርኩ ይሄ ጥያቄ ሰዓት ነው ይሄ የጥያቄ ሰዓት አለው የመማሪያ ሰዓት አለው የመልስ ሰዓት አለው ያለ ሰዓቱ ስለጠየቀኝ ውጣ መሸሻ ነች እቺ አለበለዚያ ይሄ አሳይመንት ነው ሁላችሁም ለነገ ሰርታችሁ ነው ትላለህ ማታውቀው ጥያቄ ሆነ ማለት ከዛ ተማሪውን አስወጣውልና ኮሜሞሬት ምንድነው አላውቀውም የእውነት ግን ኮሜሞሬት ታውቃለህ መታሰቢያ ከዛ እኔ ግን ኮሜሞሬት ግን እንዴት አወቅ እንዴ አንተ እዚህ አስቀምጫለሁ ገብቶኛል ይሄ ሰው ቀድመህ ተዘጋጅተህ የዛኔ ነው ብሎን ኩል ስታፍ ሄድኩኝና ስታፍ ጓደኞቼ ሻይ ቡና ያሉ ነው መምህራን ማለት ነው እሺ ሄድኩና አምባሴ ኮሜሞሬት ምንድነው ስለ ዞሮ ማርቲዬ ያልሽኝ ዞረ በቃ ሌላው ወሬ ጀም አምባሴ ኮሜሞሬት ሰው እንጣላለን እንዳ ነገር አትፈልገኝ በቃ እዛው በጥግ እዚሁ በጥግ እንከባበር እሺ ከዛ ኮሜሞሬት ስም ፍለጋ እቤት ገባው ዲክሽነሪን ቆይ ልግለጥልህ አግዝ ቆይ የለም ምኑን ታግዘኛለህ ድሮስ ታዲያ የስንት ብር ዲክሽነሪ ያው 3000 ቃላት እና ታዲያ 3000 ቃላት ነች እሷ ላይ የለም ኢንተርኔት ላይ ገባው ጉግል ላይ ኮሜሞሬት ብዬ ሰርች ሳደርግ this is unknown አለ ስፔሊንግ ተሳስቼ እኮ ነው ስፔሊንግ ራሱ ስፔሊንግ ተሳስቼ አይመበላት ኮሜሞሬት ስለ unknown አለኝ ከዛ በቃ ጨነቀኝ ምን ኮሜሞሬት ጠይቆኛል ተማሪ ፊት መቼም አዋርዶኛል አንድ ጊዜ ሊስታው አዎ ኮሜሞሬት ምን ሊያደርግለት ይሄን ቃል አወቀ እሱ ራሱ አሁን እንዴ ትልቅ ሰው ቃል ብዬ በማግስቱ ቢ ክላስ ሄድኩኝ እዛ እነሱ የሚማሩበት ቢ ክላስ አለ እሺ ከነሱ ሌላ ክፍል ማለት እነሱ አምስተኛ ኤ ናቸው እዚህ ቢ ክላስ አምስተኛ ቢ ገባ ኦኬ ስቱደንትስ አሁን ኮሜሞሬትስ ማለት ምን እንደሆነ የሚያቅ ካለ 5 ማርክ ሰጠዋለሁ እየቀለድኩ አይደል 5 ማርክ እስኪ የሚያቅ ካለ ምናምን ተማሪ ብርድ ላይ ያስመጡኝ ምናምን ሚስጥር እንዴ ደነገጥኩ ይሄ ሁሉ ሰው የሚያውቀውን ቃል ነው የማላውቀው
ወይኔ ሰውዬው የለውም እሺ አንተኛው እስኪ ና አንተ ቀዩ ልጅ አንተኛው እስኪ አንተ ኮሜሞሬትስ ምንድን ሚስተር የመታሰቢያ ዝግጅት ማለት ነው አለኝ እሺ አልኩኝ 5 ማርክ አፉ ላይ አድርጌ ክላስ ፔሬዱ ሳያልቅ ነው ሄድኩት ተገኝቷል መልሱ በቃ ተገኘ መልሱ ደረቴን ነው ፍቼ ያልኩ ክላስ መጣው ማለት ይኸውልህ ትላንትና አናደኝ ነው ገባ ያለ ሰዓቱ ስጠይቀኝ አናደኝ ነው እንጂ መጠየቅ መብት ነው ልጠይቅ ነው የመጣኸው ጠይቅ ተማሪ ነህ ጠይቅ የትላንቱ ጥያቄ ምንድን ነው ጠይቀኝ ኮሜሞሬት የሚል ነበር ኮሜሞሬትስ ምን መሰለ ኮሜሞሬትስ ማለት ብዬ ልናገር ስል ምን ቢል ጥሩ ነው እሱን አባቴ ነግሮኛል አርቢትሬሽን ምንድነው ዘጭ ዲስኳሊፋይ አርጋለሁ ከዚህ ክፍል ነውጣ እሱንም አባቴ እንገር ይሉታ ውጣ አንተ ረባሽ ነህ አሸባሪ ነው ውጣ ህፃን ልጅ አሸባሪ እና ያው ህፃናት ታስተምር ቀድመ መዘጋጀት አለብህ ቀድመ በጣም ብዙ ርቀት መሄድ አለብህ አለዛ በጣም ፈታኝ ናቸው የምርህን ነው እንዴ አመረርክኝ አረ ጭውቲ ነው አንተ ላይ መምህር ነው ተሰራው ኦኬ ነው አመረርኳ ስከፍትልህ እንዴ አዎ አይ እንደው ለጨዋታው ድምቀት ነው እንጂ መምህር እንኳን አልሆንኩም ግን በጣም ወደ ሙያ ነው አንድ አመት ባስተምር ደስ ይለኛል በህይወቴ የሆነ መንገድ ተሰራልኝ ብለህ እኮ በ140 ነድ አራት አዛፍሪ ደሞ ሁኔታ ራሱ እኮ በቃ በደንብ የምታውቀው ነው እኮ የምትመስለው እንግዲህ ያው ከመምህራን ጋር ኖር ያለው ጓደኛዬ አቤል የሚባል ምርጥ ጓደኛዬ ነበር በጣም ብዙ አመት አስተምሯል አብረን ኖረናልና በየትምህርት ቤቱ ነገር አለ ደስ ይላል በጣም ደሞ በስራ ዓለም ላይ አንድ በጣም ያደረከው ነገር አለ አስገራሚ አስደማሚ እኔ ትሪለር ላይ ምናምን ወይ ደግሞ ሆረር ፊልም ላይ ነው ሰው ሲሰወር ማቀው አንተ ግን ከጓደኛ ጋር እየሄዳችሁ ሆሳና ላይ እየሄዳችሁ አብረኸው እየሄድክ እሺ አስፋልት ሊሻገር ዞር ሲል የለህም እዛው ስልብ እና አሁንም እኔ እኮ እየሰገው ነው እኮ እንግዳ ብዬ ጋብዤ እንዳያዋርደኝ አቢገርም የጉርጓዱን ቀልድ ራሱ አሁን ዘመነ ፍሳሌ ስለ ጉርጓዱ ስለ መውደቅ ምናምን የሰራውት ቀልድ አለና መሰረቱ እሱ ነው ሆሳና የዛሬ 5-6 አመት ቀምሰሻት ነው አዎ ቀምሰሻት የዛሬ 5-6 አመት ወክ እያደረግን ነው ተነስቼ ላሳይ ይሄን ነገር ወክ እያደረግን ከጓደኛዬ ጋር ማለት ነው እንደዚህ ይሄድ እያወራን እየተጫወትን ነው እና ያ ነገር ምናምን እያለ እንደዚህ ይሄድን እሺ ቀጥታ ይሄድን ልነሳለን ይቻላል እሺ አብራችሁ እየሄዳችሁ ነው አብረን እየሄድን እና ቀጥታ እየሄድን ነው አንተ ወደዛ እየሄድን እያወራን እየሄድን እኔ የለው በቃ አንተ ዞር ሲል ነው ዞር ሲል የለው ምን ሆኛለሁ እንዲህ ብያለሁ ጉርጓዱ ገብቼ እንዲህ ተደግፌያለሁ ኢብሮ ጎትተኝ ምንድነው የሆነው የሚገርም ጉርጓድ ነው ጨለማ ነው አይታይም ገባ ከዛ ወክ እያደረግን በቃ ታብያለሁ ማለት ጠልቄያለሁ ከዛ በኋላ ጉሮሮዬም የሆነ ወደ ውስጥ የገባ መሰለኝ አንጀቴም የታጠፈ መሰለኝ እግሬ ከወገቤ በታች በቃ ሙሉን ነው የገባው የለውም በቃ ይሄ ነው የቀረው ይሄ እንደዚህ ነው የቀረው ኢብሮ ጎትተኝ እና ኢብራሂም አላመንም ምንድነው ማለት ሙድ እየያዘ ነው በደረቱ ተኝቶ ነው ይላል እና ጫማዬ እዛው ቀረ ድምጽ ባይኖር በቃ ድምጼ ብቻ ነው የቀረው ያልተሰበረው ኢብሮ አልክ ኢብሮ ጎትተኝ ከዛ ጎትቶ ሲያወጣኝ ጫማዬ የቀረዘው ጭቃ ነው እና ብዙ ጊዜ ክፍት የሚተው ጉርጓድ አለኛ በተለይ አሁን እኔ አንድ አይነ ስውር ጓደኛ አለኝ ጓደኛዬ ነውና ሲነግረኝ ምን አለ በተለይ አይነ ስውራን በዚህ ክፍት ተቆፍሮ ክፍት በሚተው ጉርጓድ በጣም ነው የሚጎዳው በጣም የለመዱት መንገድ ላይ የሆነ ቀን ተቆፍሮ ተትቷል ሲያልፉ የመግባት እድሉ በጣም ሰፊ ነው እናቶች እህቶች ምናምንና በዚህ አጋጣሚ ለሚቆፍሩ ሰዎች ያው እንደቆፈራችሁ መድፈኑን አትርሱ ለማለት ነው ለስራዎች ደግሞ በጣም ብዙ ነው የምታወጣው ስራን በምትሰራበት ወቅት ላይ በተለይ ደግሞ ብዙም ገቢ በማታገኝበት ሁኔታም ላይ ነው እያወጣህ የምትሰራው አሁን ገቢው የሌለው ግን እንዲህ አይነት ነገር ያመጣል ይከፍላል እርግጠኛ ነኝ
ለኮሜዲያን እዚህ ሀገር ምናልባት 1 ሚሊዮን ብር ወይም በሚሊዮኖች የሚቆጠር ብር ተከፍሎ አልሰማንም አይደል እስካሁን። ከዚህ በኋላ ግን ያ ነገር ይመጣል። ለዘፋኝ አሁን አልበም ሲሸጥ 5 ሚሊዮን ምናምን እንሰማለን አይደል? እርግጠኛ ነኝ የምነግርህ በቅርቡ ለኮሜዲያን እንደዚህ ሚሊዮን የሚል ብር እንሰማለን። ምክንያቱም በደንብ እየሰራ ፀሐይ ይወጣል አይዞን ፀሐይ ትወጣለች ግማሽ የነበረችው ሙሉ ትሆናለች 6-0 አጽፈን ቼክ አስቆርጠን አይዞን እዛ ደረጃ እንደርሳለን። አሪፍ ሞራል ነው። በጣም ደስ ይላል። ስራውን በዛው ልክ ሚሊዮን የሚያወጣ ስራ እናመጣለን። በጣም ደስ ይላል። ደግሞ የሆነ በጣም አሁን ላይ አሪፍ የሚባል ሙዚቃ ሰርተሃል። ግጥማዊ አይደል? እቺ ናት ኢትዮጵያ የሚል እቺ ናት ኢትዮጵያ ዚስ ኢዝ ኢትዮጵያ ልክ ነህ። በመሀል የተሰራ ስራ ነው። በአጋጣሚ ዶናልድ ግሎቨር ቻይልዲሽ ጋምቢኖ የሚባል የአሜሪካ አክተርና ኮሜዲያን ዘፋኝ አለ እና ዚስ ኢዝ አሜሪካ ብሎ አንድ ቪዲዮ ሰራ። ቫይራል ሆነ በጣም እስካሁን ወደ 300 ሚሊዮን ሰው አይቶታል ዩቲዩብ ላይ የሱን ማለት ነው። ያንን ስናይ በየሀገሩ መተርጎም ጀመረ። ናይጄሪያ፣ ካሜሮን፣ ጋና ምናምን ዚስ ኢዝ ጋና ዚስ ኢዝ ካሜሮን ሲሉ እኛም እንግዲህ ዚስ ኢዝ ኢትዮጵያ ብለን ያቅባችንን ሰርተን የሚገርመው በ15 ቀን ውስጥ የተሰራ ስራ ነው። እንደውም ብዙ ሰው የሚያቀኝ በሱ ነው። አሁን በጣም ጥሩ አለው ፌስቡክ ላይ በጣም አሪፍ ነው። እግዚአብሔር ይመስገን ደስ ይላል። ሀሳቡም የተቀረጸበት መንገድ ዳይሬክቲንጉ በጣም ይገርም ነበር። እግዚአብሔር ይመስገን። ዳይሬክቲንጉን እንግዲህ በአንድ ሳምንት ነው ራስህ ዳይሬክት ያደረከው? ምን ነው በአንድ ሳምንት ውስጥ ነው ሀሳቡም እንደዛ ሆኖ የተሰራው። እንግዲህ አሪፍ ነበረ። ብዙ ሰዎች አብረው የነበሩ እነ ሸዋን ግዛው፣ እነ አብዱ፣ እነ ሄኖክ፣ እነ ኢብራሂም ሁሌም የሚያግዙ ልጆች አብረው የነበሩ በጣም አሪፍ ነበር። እስኪ እንያት እንደውም እሱ ነው ይመስል የገባው። አይብሩ እንግዲህ ፌደራል ዲላ ጣዝማማር ይሄ ጣዝማማር ነው። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር ኔትወርክ 3G እና 4G ምንም አይሰማሽም አርፈሽው አካልጂ። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር ነጋዴ ደግነቱ ብዙ ቤት መስሪያ ይሰጣል በርበሬ ሲገዙ። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ በእኛ ሀገር እግር ኳስ ቡድን መሪው ሲጨስ ቦክስና ካራቴ ዘሎ ስለሚያቀምስ ዳኛው በተራው አትሌት ይለውጣል እግሬ አውጪኝ እያለ ትራክ ላይ ይሮጣል። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር ሰልፈኛ ጭሳ አስለቅሰው ስኳርና ዘይት እምባውን ጨረሰው። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር መብራት ምንጊዜም ቢበላሽ ፈርተ እንዳትላሽ። ፒንሳ እንኳን ቢጠፋ እስካለ መሰላል ቆጣሪ ሳይጠፋ እንዲህ ይቀጠላል። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ በእኛ ሀገር ሙስና ዓለም ይደነቃል። ልክ እንደ ሕፃን ልጅ ሕንፃም ይሰርቃል። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ። እየተለቀመ ነው የኔ አይደለም ይላል ባለቤቱ። ህንጻው ስልኮ ይሄን ሳይማን እኔ እንጃ እኔ ምን አውቃለሁ። የኛ ሀገር ፌስቡክ በምን አወቅሽበት በመመላለሱ ሲታሰሩ ወደ እኔ ሲፈታ ወደሱ። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር ተማሪ ጭንቅላቱ ረቆ ማትሪክ ፎር ያመጣል ፈተና አሰርቆ። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ። ይቺ ናት ኢትዮጵያ፣ ይቺ ናት ሀገሬ፣ የኛ ሀገር ቧንቧ እንዳይጨናነቅ ሰኞ ዕለት ቅዳና እስከ ሰኞ ጠብቅ። የኛ ሀገር ጀግና
ሌላም ገጽ ይለብሳል። በሞትኩት እያለ የእጆቹን ያጎርሳል። ኩላሊቱን ነቅሎ ለሰው ይለግሳል። ይቅርታን ሲለመን ቅያሜን ይረሳል። የተስፋ ቃል ሲያገኝ እምባውን ያብሳል። ሀገሩን ሲነኳት አንድ ሆኖ ይነሳል። በዚህ በእኛ ዘመን ፍቅር ጉድ ያስብላል። ክርስቲያን አዋጥቶ መስጂድ ይጠግናል። ሙስሊም ከቤት ወጥቶ ታቦቱን ያጅባል። የእኛ አገር ጀግና ልዩነት በቅቶታል። በታሪክ መናቆር ታሪክ ሆኖበታል። ዘመናት ጠብቆ ትልቅ ተስፋ አግኝቷል። ሀገሩን ሊሰራ አንድ ሆኖ ተነስቷል። ይህች ናት ኢትዮጵያ፣ ይህች ናት ሀገሬ፣ ይህች ናት ኢትዮጵያ። የሚገርም ነው በጣም አይደለ? ሀሳቡ አብዛኞቹ በደንብ ይሄ ማህበረሰባዊ ክሪቲክስ ይሄ ትችቶች በደንብ አሉት አይደለ? ልክ ነህ። ያው ኦሪጂናል ቪዲዮም እንደዛ ነው። ዚስ ኢዝ አሜሪካ ትችት ነውና ግን ትችት ብቻ ሳይሆን የኛ ለየት የሚያደርገው ተስፋውንም መጨረሻ ያለው ተስፋውንም የሀገራችንን ተስፋም የሚያሳይ አንድነታችንን ፍቅራችንን የሚያሳይ ነበር። ከ1 ሚሊዮን በላይ ቪው ማለት ፌስቡክ ላይ ለኔ የመጀመሪያ ነው እና በጣም አሪፍ ነበር። በጣም ትልቅ እይታ ነው። ትልቅ ተቀባይነት አግኝቶ ነበር። በጣም አዝናኝ ነው ቆይታችን። እንግዲህ አሁን ደግሞ የፈታኝ ሳጥናችን ጥያቄዎች አሉ። ኧረ ተው አዎ አለ እንዴ? ሳትፈተን ወዴት ንቅንቅ? እሺ ይሁን ችግር የለም። ዝግጁ ነህ ለመጠየቅ? ለመፈተን ዝግጁ ነህ? እሺ ዝግጁ ነኝ። እሺ ስንት ቁጥር ትመርጣለህ ከነዚህ ውስጥ? እንግዲህ 7 ቁጥር። እንግዲህ ምንም ማድረግ አልችልም። እሺ እሺ ድምጽህን ልትፈተሽ። ኧረ ተው እንዴት ነው ድምጽ? ድምጽ እኮ እኔ ድምጽ ላይ እንዴት ነው? ዘፈን አልችልም እኮ አየህ፣ አሁን ፈታኝ ሆነ ማለት ነው። በደንብ ግድ ነው። አሁን የፈለግከውን መርጠህ አንድ አሉ እኮ ደግሞ የእንጉርጉሮ ዘፈኖች እኮ አሉ ብለው የሚጨርሱ አሉ። እንደው በጣም ፈታኝ ነው እውነት። ምን አይነት ሰው ነህ አንተ ግን? አረንጓዴ ቢጫ። እሺ እንትን የለም አማራጭ ማምለጫ ነገር የለም? መንገድ ጓሮ በር ምናምን የለም? የአስቴርን ዘፈን ቆይ አይደለም እንዴ አለ እኮ የአስቴር ልል አይደል እንዴ? እሺ ምችለው አለ ብዬ እኔ ልል አይደል እንዴ ባልችለው? እሺ ልስት ምነው ወዳጄ ምነው እዛ ላይ ያለች ሸክላ ሰሪ ደሃና አታሉ ሶማዳሪ ማን በነገራት ጥበቡን ገላፈር መሆኑን። በጣም ነው ከልብ ነው የምናመሰግነው። ከዚህ በላይ ታዲያ ምንድን ነው የምትፈልገው? ኧረ እባክህ ለወሬ የማይሆንም 1 ሚሊዮን ሲያገኝ ነው እንዴ አንተ እንትን? ኧረ ተው እሺ አመሰግናለሁ። አልፈተነ። እሺ ሁለተኛ ምረጥ። አንድ ቁጥር ወደ ኋላ ሊመልስ ነው። እሺ ልትመለስ ነው ወደ ኋላ። እሺ ከ3 ዓመት እንደዚህ ዓመታት በፊት እሺ የአንድ ጓደኛ ምርቃት ላይ ከአንድ ፌደራል ጋር ግብ ውስጥ ገብተህ ነበር። አዎ በእናትህ ውይ እንደውም እሸቱ የተለየ ባህሪው ያኔ ጋድ ወጥቶ ነበር። እስኪ ስለሱ አቤት እሱን ቀን አረሰውም። በእናትህ ጓደኛዬ ሊመረቅ ፌደራል ማን ነው ሚሊኒየም አዳራሽ በር ላይ በጣም ብዙ ግርግር አለ። ፎቶ አነሳለሁ ብዬ ቃል ገብቼ ካሜራ ይዤ እዛ ጋር መጥቼ ቁጭ አልኩ ድንጋይ ላይ ማለት ነው። ከዛ ፖሊሶቹ ሰውን እያስለቀቁ ልቀቁ ቦታ እያሉ
ገለል እያደረጉ ነው። ከመርቃቱ በኋላ ገዳም የመሄድ ቀጠሮ አለ። ከሰዓትኛ ደብረ ሊባኖስ ልንሄድ ሻንጣ ተዘጋጅቶ ምን ብሎ ፏ ብሎ ቤት እየጠበቀ ነው። ከዛ በኋላ ማን ነገር ግን አንተ ደስ ይላል ነበር። ያኔም ነበር ዝግጅትን ያኔም እኛ ነበር በስፍራው ነበር አለን ሳንል ነበር። ተነሱ ብሎ ሲያስነሳ ከወንበሬ ብድግ አልኩ። የሆነ ስሜት ተጠናውቶኛል በወቅቱ በቃ ይሄ አላቅም ያለህ ስሜት ማለት ቸኩለሃል። ከዛ ቀስ እያልኩ ሲሄድ ክፍትር አደረገኝ። ቶሎ ምናምን ብሎ ገፈተረኝ ማለት ነው። ሲገፈትረኝ ልውጣን ሙሉ እኮ የታጠቀ ፖሊስ አለ እዚህ ጋር መኪና ላይ ማለት ነው። ሰውየውም ትልቅ ሰው ነው። በቃ ፖሊስ ብቻ ነው አካባቢ። እኔ ምን ሆኜ ይሁን ምን ተማምኜ ይሁን ፈጣሪ ነው የሚያውቀው። ልውጥ ለምን ትገፈትረኛለህ እንዴ? ብገፈትርስ ምን ታመጣለህ እንዴ? እስኪ ወንድ ነህ ጫፌን ትነካኛለህ አይደል? ወንድ ነህ ጫፌን ለምንድን ነው የምትገፈትረኝ? ሰውዬ ሌላ ችግር አለብን ትሄድ ነው ሂድ። እንደውም አልሄድም። አልሄድም የነበረውን እሸቱ የሚያስተዋውቀኝ ቢኖር ደስ ይለኛል ከተገኘ። አሁን ከዛን ቀን ወዲህ አይቼው አላውቅም። ከዛ ሰውዬው እንደውም እዚህ መኪና ላይ ውጣልኝ ገረመ እንደ ለመሄዱና እንደውም እዚህ መኪና ላይ ውጣልኝ። መኪናው ላይ ማለት በጣም የሚገራርሙ ፖሊሶች ታጥቀው ጠመንጃ ቁጭ ብለዋል። ከዛ አንደኛው ፖሊስ በቃ እንዲህ አየኝና እንዲህ እግሩ በቃ ቋመጠ ማለት ነው። እንዲህ ማለት ጀመረ እግሩ የሆነ ቢሾተኝ ደስ ይለዋል፣ ገብቷል። የሆነ ቢሰርበኝ ደስ ይለዋል። እንዲህ ማለት ጀመረ እግሩ በቃ ናውጣ ና ያለ መኪናው ላይ ውጣ። አልወጣም ሊያንጠባጥብ ነው አንተ ይመስል ኳስ እንዲህ አድርጎ ሊያቀብለኝ ናውጣ ግዴለ አልወጣም ምንም አላረኩም አልወጣም። ሰውዬ ያማል እንዴ አለኝ። በቃ ሰውዬው መጣና ያማል ምን ሆነ ነው አለኝ። አንዴ በቃ ለምን ትገፈትረኛለህ ለምን ትሰድበኛለህ? መኪና ላይ ምንም አላረኩም አልወጣም። በቃ እዚሁ ቁም አለኝ። ሄደ። ከዛ ስቆም አንድ 10 ደቂቃ ስቆም ወደ እሸቱ ተመለስኩ ማለት ነው። በረደልኛል ይሄ ምናምን ስሜት ሲጠፋ ከዛ ትዝ ሲለኝ እንዴ ምን ሆኜ ነው? ከዛ በኋላ እሺ ይቅርታ አልኩ። በቃ እዛ ጋር ያለው ፖሊስ ጌታዬ ይቅርታ እኔ ምን ተጠናውቶኝ እንደሆነ አላውቅም። ምስኪን ነኝ ሰው ላስመርቅ መጥቼ ነው ይቅርታ። ቅድም እንደዚህ አትልም ነበር? አሁን ዝም ብለህ ውጣ፣ አሁን መኪናው ላይ ውጣ። አሁን ተጭኜ በዚህ በኩል የተያዙ አንዳንድ ስራ ሲሰሩ በጥርጣሬ የተያዙ ሰዎች ጋር አብሬ መኪና ላይ ፊት ብዬ ፖሊስ ጣቢያ ገዳም የታሰበው ገዳም የነበረው ሰውዬ ፖሊስ ጣቢያ ገብቼልህ ዱቅ ብዬ ዋልኩኝ። በጣም የሚገርም ገጠመኝ። በጣም እስኪ ሌላኛውን ገጠመኝ ደግሞ አንተ ፈታኝ ሳጥን በጣም ከባድ አንዴ የመጨረሻ ቁጥር መጀመሪያ ከነገርኩማ መች ተጫወትልኝ ነበር አይደል? እና እሺ ምረጥ እንምረጥ። አይዞ አንድ አይነት ናቸው። በቃ 3 ቁጥር አታፏጭ በእናትህ አታፏጭ በእናትህ። እኔም ብቻ ትችላለህ። እስቲ አሰማ ጥያቄውን ጠይቀኝና አፏጫ። እሺ አንድ ፎቶ ላሳይ። ኧረ ተው። እሺ ይሄ ፎቶ መችና የት እንደተነሳው ባናቀም በእናትህ ይሄን ፎቶ ያገኘው ምን እያያችሁ የግል ማደሬ ውስጥ ገብተህ ነበር ማለት እንደገና ኬስ ውስጥ ገባ። አይ የሆነ ኬን ያገኘው ምን አይነት ሀከር የሆነ ሰው መጣብኝ በእናታችሁ። ይሄ የግል ማደሬ ላይ ስልኬ ላይ ምናምን ያለ ፎቶ ነው። ምን እያያችሁ ነው? ቆይ ምላስ ወጥቷል። አይንህ የስጋ ቤት አምፖል ይመስል ቦግ ብሏል። እኔ ጌታ እንዲያፍጡ አንተ እስቲ አይንህ አይኔ ከባድ 100 ሻማ ነው የሚባለው ቤት ፍሎረሰንት 100 ሻማ ፕላስ ፍሎረሰንት። አብራኝ ያለችው ማህሌት ትባላለች። እሺ የኛ ሰዓት ላይ አብራኝ የምትሰራ በጣም የምወዳት የሙያ አጋሪ ጓደኛዬ ነች። ከማይ ጋር ወደ ሩዋንዳ እየሄድን ነው። አውሮፕላን ውስጥ ነው። አየህ ምን እያያችሁ ነው? ነው ሰልፊ እኮ ነው። ይሄ እኮ ምን መሰለህ ምንድነው ሰልፊው? ምን አርጋህ አይተው ነው? ካሜራ ውስጥ ራስን ታያለህ አትፈልጋለህ እኮ። የሰልፊ ጥቅሙ እኮ ምን መሰለህ? ራስን ሌላ ነገር ትፈልጋለህ። አዛው ቦግ ፎቶ አነሳስ ግን አይገርምም? ያንዳንድ ሰው ፎቶ አነሳስ የሚገራርም ፎቶ አነሳስ አለ። አሁን እንዲህ አይነት ፎቶ አነሳስ አለ። ኮባ ውስጥ አለ፣ ሳፋ ውስጥ አለ፣ ገንዳ ውስጥ አለ። እኔ የሚገርመኝ ደግሞ የሆነ በቃ የተለየ ቦታ ላይ ሄደው ሲነሱ ይታያል እኮ። አሁን ለምሳሌ ሐውልት አጠገብ ሆነ ከሆነ
ሐውልት እንዳለ ይታወቃል። አንተ እዚህ ጋር ምንም መጠቆም አይጠበቅ ብለው የሚነሳው ምንጭ ካለ ደግሞ አይደለም እዚህ ደርሻለሁ ነኝ ነው እዚህ ነኝ ነው ምንጭም ከሆነ ብለው የሚነሳው እና በመጨረሻ እስቲ ማለት የምትፈልገው ነገር ካለ ማስተላለፍ የምትፈልገው ነገር ካለ እድሉን ልስጥ። ሸዋንግዛው ተሾመን በጣም ማመስገን ፈልጋለሁ። ኢብራሂምን ወደ ስታንድ አፕ ኮሜዲ መስመር መምጣቴ ውስጥ ቅድም እንዳልኩ የመጀመሪያው አዩ አለሙ ከዩዋ ሲኒማ እሷ ነች መስመሩን እንድገባበት መንገድ የከፈተችልኝ። በዚህ ስራ ውስጥ ሁሌም አብረውኝ የሆኑትን የሚያግዙኝን ሳባሸቱን ስራዎችን ዳይሬክት የምታደርግልኝን አንዳንድ ጊዜ ፕሮዳክሽን ላይ ብዙ ነገር የምታግዘኝን ሁሉንም አብረውኝ የሚሰሩትን ሰዎች እናቴን ማመስገን ፈልጋለሁ። ከዛ ደግሞ አንተንም በጣም አመሰግናለሁ። ምክንያቱም አንተ እኔ አሁን ኢንተርቪው መደረግ ሰው ሆኜ አይደለም የጠራኸኝ ማለት ለዛም ያበቃ ስራ የለኝም። በጣም ብዙ ነገር የሰሩ ሰዎች እዚህ ሲቀርቡ አይቻለሁ። እንደ ነጋሽ ሰሌ አይነት ብዙ አመት አርት ውስጥ የቆዩ ሰዎችና ስጠራኝ ስራዬን ሳይሆን ሜቢ የሆነ ፍንጭ ተስፋ አይተህ ነው የጠራኸኝ ትልቅ ተስፋ አይቻለሁ። ስለዚህ ተስፋን ሰዎች ውስጥ ማየት ትልቅ ነገር ነው። ፖቴንሻልን ማየት ትልቅ ሰው ፌመስ ከሆነ በኋላማ ሁሉም ይፈልገዋል። ሁሉም እንግዳ ላይ ያደርገው ይፈልጋል። ምክንያቱም ፕሮግራም ማድመቂያ ነው የሚሆነው። ግን ፌመስ ሊሆን የሚችልበትን መንገድ መጥረግ ግን ወይም ደግሞ ሰክሰስፉል ሊሆን የሚችልበትን መንገድ መጥረግ ግን ትልቅ ስራ ነው። ስለዚህ ተስፋ አይተህ ከአርቱም ውጪ ሌሎች ሰዎች ስታቀርብ አይቻለሁና እንዲህ አይነት ፖቴንሻል አይቶ ከስሩ ይሄንን ወደ ህዝብ እንዲደርስ እንዲበረታ መንገድ መጥረግ ይሄ ትልቅ ሀገራዊ ስራ ነው። ገባ? ስለዚህ አስበህ ምንም ባይኖረኝም እንደው ተስፋ ይዘህ ስለጠራኸኝ እዚህ ጋር አክብረህ ስላቀረብከኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ባልደረቦቼንም ከጀርባ ያሉትን በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው። በጣም አሪፍ ቆይታ ነበረን። ይሄ አሁን ያሳየህን ተስፋ ደግሞ እስካሁን የሰራቸው ነገ በደንብ ሰፍተው ትልቅ ደረጃ እንደምትደርስ ተስፋችን። ይሄን ጸጋ የሰጠኝ ይሄን ማስተዋል የሰጠኝ በሰዎች ዘንድ ሞገስ የሰጠኝን አምላኬን ልዑል እግዚአብሔርን በጣም ማመስገን አለብኝ። እግዚአብሔርን አመሰግናለሁ። በጣም ነው የምናመሰግነው። እኛም ትልቅ ቆይታ ነበር። በጣም አመሰግናለሁ። ሰላም ሁኑ። እሺ ሰላም ሁኑ። ተመልካቾቻችን ፈታኝ ሳጥናችን የዕለተ እሁድ ምሽት ድምቀታችን እንደቀጠለ ነው። ከእንግዳችን ኮሜዲያን እሸቱ መለሰ ጋር አዝናኝ ዘና ያለ ቆይታ አደረግን። አሁን ደግሞ ሐሳብን በስዕል የመግለጽ ውድድራችን የሚያዝናናው የሚያጫውተው የሚያስቀው ጊዜውን ተረክቧል። ከዚህ በኋላ በሚኖረን ቆይታም በደንብ እንደምትደሰቱ እርግጠኞች ነን። በዚህ ውድድር ላይ እንግዲህ ጓደኛሞች የሆናችሁ ወይም ፍቅረኛሞች፣ ቤተሰባዊ ዝምድና ያላቸው ወይም የትዳር አጋሮች መወዳደር ይችላሉ ብለን ነበር። ታዲያ በዚህ መሰረት የዛሬው ቡድኖች በደንብ የአንድ ቤተሰብ አካል የሆኑ ናቸው። የመጀመሪያው ቡድን ሰላማዊት በቀለና ሲሳይ በቀለ። እስቲ በሞራል ወንድምና እህት ናቸው። ሲሳይ እንኳን ደህና መጣችሁ። ሰላማዊት እንዴት ናችሁ? ሰላም ነው አይደል? ሰላም ነው። እዚሁ አዲስ አበባ ነው የምትኖሩት? አዎ። ወንድምና እህት። እሺ ኑሮ እንዴት ነው? ስራ? እኔ አክቹአሊ ተማሪ ነኝ። ተማሪ ነህ? አካውንቲንግ ተማሪ ነኝ፣ ሁለተኛ ዓመት። አንቺስ? እኔ ግራጁዌት አድርጌያለሁ ከአርባ ምንጭ ዩኒቨርሲቲ በአፕላይድ ባዮሎጂ። ታላቅ አንቺ ነሽ? ታላቅ አክቹአሊ እኔ ነኝ። አንተ ነህ? እናንተ ብቻ ናችሁ? አንድ እህት ታናሽ አለች፣ ቤተልሔም በቀለ የምትባል ተማሪ ነች። ኦኬ። ማን ነው አስቸጋሪ? እንግዲህ ከአንድ ቤተሰብ ውስጥ አብዛኛው ብዙ ቤቶች ላይ አንድ አስቸጋሪ አይጠፋም አይደል? ድሮ እሱ ነበር። እሱ ነበር? በልጅነቴ አክቹአሊ እኔ በጣም ረባሽ ነበር። መንጠልጠል ይወዳል። በቃ ልክ እንደ ጦጣ በላው። ዛፍ ለዛፍ ላይ ዛፍ ላይ ይወጣል፣ ጣራ ላይ ይወጣል። እዚህ ጋር ምትንጠለጠል ምን አለ? ምንም ልትበላ ነው በቃ። እና ትምህርት እንዴት ነው? አንቺ ጋር ስራ? ትምህርት ጨርሻለሁ፣ አፕላይ እያደረኩኝ ነው። አሁን ስራ እየፈለግሽ ነው? እንደምታገኚ ተስፋ እናደርጋለን። ይቅናሽ። ይቅናኛል። ያንተም እንግዲህ አሜን። በአሪፉ እንደምትጨርስ ተስፋ እናደርጋለን። ሌሎች ተወዳዳሪዎች አሏችሁ። ቡድን 2 አሸናፊ ሙሉ ነህና ትግሉ ረሻድ። እስቲ በሞራል እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አሸናፊ ትግሉ ሰላም ናችሁ? አለ አረፍ ነው።
ያው ስማችሁ ወንድማ የአንድ አባት አይመስልም? አሸናፊ ሙሉ ነህና ትግሩ ረሻለሽ። አንድ ሳንቲም ደገጽታ ነን። ያክስቴ ልጅ ነው ኖርማሊ፣ ግን በቃ እንደ ወንድም ነው የምንተያየው። ለዛ ነው ሁሉ ጊዜ ምን ተስነል እንደ ወንድም ነው የምንለው የትም ማለት ነው። እና ለዛ ነው ግን ትክክለኛ ያክስት ልጅ ነው። የኔ እናትና የሱ እናት ታናሽና ታላቅ ናቸው። የሚገርም ነው። የጋሽ ማሙድ ዘፈን ላይ አለ አይደል? እህቷን አገኘው ያክስቷን ልጅ። ምናልባት እንደናንተ አይነት ሰው አግኝቶ ይሆን? አንድ ቤት ስላደግን ያው ያክስት ልጅ ሳይሆን ወንድማማች አብራችሁ ነው የምትኖሩት? ዛህንም አብረን ነው። ደስ ይላል። አንተ አሁን በምን ሙያ ላይ ነው? መምህርነት ሙያ ላይ ነው እያስተማርኩ ነው ያለሁት። አንተ ጋስ? ኦኬ ዴቭ፣ እኔም ለአንድ አመት በመምህርነት ሙያ አገልግያለሁ። ይገርም ነው። 2009 ተመረኩኝ። በመሃል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ ኤርፖርት ቅርንጫፍ ጽሕፈት ቤት እየሰራሁ እገኛለሁ። ምንድነው የምትሰራው? ያው በጀማሪ ኦፊሰር ወይም በፈታሽ እና አንዳንድ ዶላሮች በህገወጥ ምክንያት ከሀገር ሲወጡ እዛ ኮንትሮል እናደርጋለን። የህገወጥ ዶላር ዘርዛሪዎች በህገወጥ መልኩ ለማዘወር የሚፈልጉ ኤግዛክትሊ ያው እነሱን መቆጣጠር። ገጠመኞችስ ታዲያ በሁለታችሁም በኩል እስቲ መቼስ አይጠፋም። የኔ ከትምህርት ዩኒቨርሲቲ እያለበት ነው ዶርም ውስጥ አንዳንዴ ፈተና ሲኖረን ለሊት 8 ሰዓት የሆነ እያጠናሁኝ አንደኛው ጓደኛዬ አጠገቤ ከስር የምትተኛ ጓደኛዬ ያለችና እሷ በጣም እየቃዠች ነበረ ድምጽ እያወጣች ምናምን። ከዛ ድንገት ብንን አለችና አንገቴን ልትይዘኝ አለችና ከዛ በኋላ እኔ ስጮህ እነዛ የተኙት ሁሉ ተነስተው የሌለ ቀወጡት። በጣም ጮሁ ማለት ነው። ያው እንግዲህ ቴንሽኖችም ይኖራሉ አይደል? ካምፓስ ውስጥ ከእንቅልፋቸው ብንን እያሉ ተሰርቋል ፈተናው ምናምን። አሁን ወደ ስዕል ውድድራችን እንሂድ። እንግዲህ እዚህ ጋር የምታዩዋቸው ቁጥሮች የየራሳቸው ሀሳብ የየራሳቸው ቃል የያዙ ናቸው። እዚህ ጋር ያለውን ነገር በማየት ለቡድን አጋራችሁ ማሳወቅ፣ ካሳወቃችሁ አሸናፊ ያደርጋል። ጥሩ አድርጎ መሳል፣ ጥሩ አድርጎ መገመት የተሻለ እድል ያሰጣል። 500 ብር ሲሳይም ያስገኛሉ እያንዳንዳቸው ቁጥሮች። በውድድሩ ሰዓት ምንም አይነት ቃላት፣ ቁጥር፣ ድምጽ ማሰማት የተከለከለ ነው። 100 ብር ያስቀጣል። 100 ብር ያስቀጣል። ሳጥኑም ላያችሁ ላይ ነው የሚወድቀው አውቶማቲክ። እሺ ማን ቀድሞ ይሳል? እኔ ማን ቀድሞ ይሳል? ለነሱ ለእናንተ ሰጥቷችኋል። ከእናንተስ ማን ይሳል? እሷ ስዕል ጎበዝ ስለሆነች። ጥሩ ጎበዝ ነች በጣም ደነገጡ። አስደነገጣችኋል። ጠይቃት ብዙም አልችልም ያለችኝ ለማዘናጋት ካምፓስ የለመደችው እኮ እኔ እኮ ምንም አላነበብኩም ትላለች። አንብባ ማዘናጋት አይደል? እንዲህ የሚሉ አሉ አሉ በጣም አሉ። ምንም አላየሁትም እኔ ራሱ ምን እንደማደርግ ግን ቢረዳዱ መልካም ነው አይደል? እሺ ስንት ቁጥር ትመርጣላችሁ? ሁለት ቁጥር። ምክንያት አላችሁ ወይስ ሙሉ ቁጥር ወዳለው? ጥሩ። ሰላማዊት እንግዲህ እዚህ ጋር መጥተሽ ያው እንግዲህ አሳሳልሽን አይተን ሎሬት የሚለውን በደንብ ይው አነበብሽው? አንብቤያለሁ። ከባድ ነው ቀላል ነው እንዴት ነው? የተቻለኝን እጥራለሁ። ጥሩ። 45 ሰከንድ ነው የሚሰጥሽ። ጀምሪ። እየሞከርክ ሰዓቱ እየሄደ ነው። እየሞከርክ ድመት፣ እየገመት ነብር መልሰው የሆነ ሾካካ ነብር ይመስላል። እያሽማጠጠ የሚገርም ነው። አስተያየቷ ራሱ አይታችሁ ፎቶ እኔን ነው የምታየኝ ራሱ እኔን ነው መልስ እንጂ ያቅታል የምትልህ እኮ ነው። ወጣ ብላ የሚገርም ነው በጣም። ወንድምና ሰላማዊትና ሲሳይ በቀለ የመጀመሪያውን
ሙከራ አግኝታችኋል። አሁን ከናንተ የመጀመሪያ ሙከራችሁ ታይገር ነው። ቀጣይ አንድ ቁጥር ረሻድ ትግሉ ረሻድ አንድ ቁጥር ጥሩሽ በደንብ ይኸው። እሺ ቆይ ከማየት በፊት እስቲ ገጠመኝ። ኦኬ። እና ያኔ በሚዛን እና ስትል ጀምሮት ነበር አምና ያው ወደ አዲስ አበባ ከመምጣቴ በፊት ያው ወልቂጤ ነበር የተማርኩት እና ጓደኛዬ ያው የዩኒቨርሲቲዎች የኮሌጆች የሆስፒታሎች ምናምን በራቸው ላይ እንዲህ በክብ እንደ ቤተክርስቲያን እንትን ይኖረዋል። ትልልቅ በር አላቸው። ኤግዛክትሊ ከዛ እንደደረሰ ቤተክርስቲያን መስሎት ተሳልሞ ምናምን ነገር ይገባል። ቤተክርስቲያን መስሎኝ እኮ ነው ምናምን ነገር እና ያንንም አሳልፈናል። በጣም ነው የምናመሰግን። አንድ ቁጥር መርጣችኋል? አንድ ቁጥር መርጠናል። እስቲ ይኸው እስቲ አሺ በርታሺ ተረተኋል። ግልጽ ነው። ጀምር። እየገመት ሳጥን፣ ኩራዝ፣ ማስቀመጫ ሼል፣ እየሳልክለት አይደለም። ሮቶ፣ ማውኪያ፣ ኩራዝ። እየገመትክ ደቂቃው እየሄደ ነው። እየገመትክ ጀሪካን ይገርም ነው። ይገርም ነው። ምንም አይመስልም። ቲቪ ሊስልም መሰለኝ ስታንድ ነው መሰለኝ እንደው አይደለ ልል ብዬ ያው እስኪ ዝም ከምል ዴቭም ስታስደነግጠኝ እንጂ ደቂቃው እኮ 10 ገብቶ ነው። 10 በቸርም መልሳችኋል ሁለታችሁ። የዛሬ ቡድኖች እንግዲህ ጥሩ ነው፣ እየተሟሟቀ ነው። ተመልካቾቻችን የመጀመሪያውን ዙር ሁለቱም ቡድኖች 500 ብር ሲሳይ አግኝተዋል በመጀመሪያው ዙር ላይ። ዛሬ ቀላል የሚባል አይመስልም ትንሽ። አሁን ሁለተኛ ሙከራችሁ ማን ነው? አንተ ነው የምትስለው። ስንት ቁጥር ትመርጣለህ? 3 እሺ በደንብ ያው ጀምሩ። አስፋልት፣ ማበጠሪያ። ይገርም ነው። ይገርም። ሶስት ብቻ ለማበጠሪያ አይደለም። ይሄን ያህል ምን ይቆጥራል እንዴ? እንዲህ ብታረገው እሱ ራሱ እንደዚህ አይደለም። ለሱ የሚጠቀመው ራሱ እንደዚህ ማበጠሪያው ታዲያ ከየት አምጥተው ወደፊት የሚሰራ እንጂ አስፋልት እስክትል ድረስ ከዚህ በኋላ ምን ትጠብቃለህ? ትንሽ ብትቆይ እኮ ሌላ ደግሞ ትጠራለህ። መልሳችሁታል ብቻ 1000 ብር። ሰላማዊትና ሲሳይ በቀለ ሁለቱንም አግኝታችኋል። እሺ አሁን ያንተ ተራ ነው። አሸናፊ። እሺ ስንት ቁጥር ትመጣለህ? እስኪ ታይገር ምረጥልኝ አንተ። CR7 7 የሮናልዶ አድናቂ ነው በጣም። አሁን ያንተ ነው። የኔ ነው እንግዲህ እና እሱ ጎነት ስላለ ወይስ በደንብ ያው ከባድ ነው ቀላል? ሚዲየም ነው። ምንም አይልም ብቻ ከሱ ጋር ይረዳው። ሚዲየም ሳይዝ ነው። ሚዲየም ሳይዝ ነው። ይሞክረዋል ብዬ አምናለሁ። ጀምር። 45 ሰከንድ። ቶሎ መገመት የተሻለ እድል ያሰጣል። በስዕል ብቻ ኳስ ሜዳ የኦልድ ትራፎርድ ነው። በስዕል ሳጥን ብቻ ቁም ሳጥን። የሚገርም ነው።
የሚገርም ነው በጣም። ኳስ ሜዳ ግን አንተ ምን ሆነ እንዲህ አይነት ሜዳ ያውም ሲያር7 ብለህ ሮናልዶ ምናምን ብለህ ሮናልዶ እንዲህ አይነት ላይ ነው የሚጫወተው? ገና አልቀባውም ሊቀባ መስሎኝ ሰዓቴን እየተጠቀምኩ የሚገርም ነው ብቻ መልሰውታል። 1000 ብር ሁለቱም ቡድኖች ተመልካቾቻችን በጣም አጓጊ ደረጃ ላይ ደርሷል። ፈታኝ ሳጥናችን ሁለቱም ይቀመሱ አልሆኑ በዝምድና ነው እንዴ ምንድነው ይሄ ነገር? ሶስተኛ ሙከራችሁ ነው የእናንተ ተራ ነው። እናንተስ ምን ገጠመኛላችሁ እስቲ? እሺ አንድ ገጠመኝ አለኝ። ፍሬሽማን ሆነን ስንገባ ማለት ነው ክላስ የመጀመሪያ ቀን ስንጀምር ማለት ነው። ከዛ አንድ አስተማሪ ነኝ ብሎ ማለት ነው አክቹአሊ ተማሪ ነው ሙሉ ጋውን ለብሷል መነጽር አድርጓል ምናምን ሁሉ ነገር ስታየው ግን ኖርማሊ ሰከንድ ተማሪ ነው። ያው እሱም እንደዛ ፌክ ስለተሰራበት በእኛ ላይ ደግሞ አስቡ ነውና ክላስ ገባ መነጽር አድርጓል ምናምን በቃ እኛ ቶታሊ አስተማሪ ሌክቸረር ነው ብለን አስበን ነበር። ከዛ አስተምሮ ከጨረሰ በኋላ ተማሪ እንደሆነ ነገረን ምናምን በጣም ሰርፕራይዝ ነበር የሆነው። ከእድሜያቸው ከነሱ እድሜ በጣም ታላላቅ የሆኑትንም ጭምር ነው እያስነሱ ስማቸውን ተናግረው የሚጠይቀው የመጣንበትን እያንዳንዱን ቦታ የሚገርም ነው በጣም አሪፍ ሽወዳ። እሺ ሶስተኛ ሙከራችሁን እስቲ 8 ከሙሉ ቁጥር አትወጪ። እሺ በደንብ ይዩ። ዝግጁ ናችሁ? ጀምሪ። ዞር እያልሽለት አይደል? ቲቪ ስታንድ እየሞከረ አንቴና በስዕል ቲቪ ስታንድ በስዕል ደቂቃው እየሄደ ነው። ደቂቃው እየሄደ ነው። የሳህን ማስቀመጫ 5 3 2 1 አልተመለሰም። ገምቱ እስቲ ምን ይመስላችኋል? የትኛው ነው? ምን ይመስላል? አንድ ማከፋፈያ አይደለም። አንተ ምን ይመስላል? ይሄ ትልቁ እንትን አለ የሰውነታችን ክፍል የአንጀት ክፍል ነው የሚመስለው። የአንጀት ክፍል ትልሹ አንጀት ወይስ ትርፍ አንጀት? አውጣዋ ጮክ በል። ቦኖ ድስት እንደዚህ አይነት ድስት አለ? የበሰለ ሂደቱን አይ ልፋቴ ያሳዝናል። ምንድን ነው ያሳዝናል? ኬክ ነው። ኬክ ነው። ለልደት ለሰርግ እንዲህ ነው የሚደረደረው ኬክ። ይሄ የሰርግ ኬክ ነው። ኖርማሉ ደግሞ ያው እዚህ ጋር እኮ ሰራት ክሬሙ ይሆንና ሹካ ይሆንና እኮ ሰራት። ኬክ ግን እንደዚህ ነው። ለሌላ ጊዜ ምን ነው አላየም እንዴ? የቤቱን ገመና ምንድን ነው? ሰርግ ሄዶ ኬክ ለብቻዋ ነው የምትጠቀመው። እሺ አሁን የእናንተ ነው። ሶስተኛ ሙከራችሁ ስንት ቁጥር ትመርጣላችሁ? ስንት ልምረጥልን? ደግሞ 5 ቁጥር 5 ትግሉ ረሻድ በደንብ አየሁት። ከባድ ነው ለኔ ስላየሁት ነው መሰለኝ ቀሎኛል። ስላየው እሱማ ግድ ነው። ዝግጁ ነህ? አዎ ዝግጁ ነኝ። ሶስተኛ ሙከራችሁን ትግሉ ረሻድና አሸናፊ ሙሉ ነህ። ድምጽህ ምን ማለት ፈርታል ማለት ጀምር። እሺ እየሞከረ መሀል ሜዳ ጥግ ሜዳ ደቂቃው እየሄደ ነው። እየሞከርክ ሜሴጅ መልእክት እየሞከርክ ሸሚዝ ሳልለት ሹራብ ጃኬት
ኮት እየሳልክለት ፓካው 6 5 4 3 ሀብል 1 አልተመለሰም። እኔ በየትኛው ሂሳብ ሹራብ እንደሚባል እንደው እቺ ትንሽ ቪሽ እንኳናት ብዬ ነው። ግን ለምን አይነት ሰው ነው የሚሆነው ይሄ ቲሸርት? ለምሳሌ እቺ ምን ትመስላለች? ዋሌት ቦርሳ ትመስል? እቺ ዋሌት ነው፣ የኪስ ቦርሳ ወይም ዋሌት ነበር። ዋሌት ክዳኗ እንደዛ ሱሪ ስሎታል እና ሱሪ ሱሪ ብትስልልኝ እኮ ከዛ ስለሚቀመጥ ነው። ሱሪ ብስለ ማለት ነው። ልክ ከኋላ እሱ ከኋላ በኩል ዝም ብለህ እንዲህ ኋላውን ጣቅ እንዲህ ብትለኝ እኮ ራሱ ሞክር ነበር። መሀል ሜዳ ብለህ ነው። ዋሌት አይመስልማ። ዋሌት አይመስልም። ሱሪውን ቢስልልኝ ራሱ ከዛ ወደ ሱሪ ሾው ቢያደርግልኝ ትሞክራለህ። ገዝታ ሱሪ ሾው ወደ ሱሪ ሾው ቢያደርግልኝ ከፈታኝ ሳጥን ሾው ወደ ሱሪ ሾው ሁለታችሁም 3 ሙከራ አደረጋችሁ። አንድ ሺህ ብር አላችሁ። ተመልካቾቻችን እንግዲህ ፈታኝ ሳጥናችን በጣም ፈታኝ ሰዓት ላይ ደርሳለች። ሁለቱም ቡድኖች አንድ ሺህ ብር አላቸው። 3 ሞክረው 500 ብር በሚያስገኘው የመጀመሪያዎቹ 3 ዙሮች። አሁን ደግሞ በአይነቱ የተለየ 1000 ብር የሚያስገኝ ሁለቱም ቡድኖች እኩል የሚስኑበት ውድድር ይቀረናል። የመጨረሻው ቀድሞ የመለሰ አሸናፊ ነው። ቀድሞ የመለሰ ከፈታኝ ሳጥን ጋር አብሮ ይቆያል። የሚያገኘው ብርም በእጥፍ ይጨምርለታል በማለፉ ብቻ። ማን ነው የሚያሸንፈው? አብረን የምናየው ይሆናል። አንድ ዙር ነው የቀረው። ቀድሞ የመለሰ አሸናፊ ነው። በጋራ እስቲ ምረጡ የጋራ ቁጥራችሁ። ያው ከኛ በኩል ታይገር ነው የሚስለው ነው ሞካሪ ነው። እሺ ከናንተስ አለኝ የምትሉትን ሰዓሊ እንግዲህ እኔ ብስል እመርጣለሁ። እሺ ሰላማዊትና ትግሉ ስንትን እንነሳችሁ ተነጋገሩ። እስቲ ቀድሞ የመለሰ ተሸላሚ እዚህ ጋር መክደርደር እንትን ማለት ነው። ዝም ማለት ደጃዝማችነትን ያስቀራል ይላል። ገንዘብ ያስቀራል። 1000 ብር ነው የሚያስገኘው። ሁለታችሁም 1000 ብር አላችሁ። ቅር እንዳይላቸው ብዬ ነው እንጂ በእርግጠኝነት ይመልሰዋል። ቅር እንዳይላቸው እሱን የምናየው ይሆናል። እሺ ዝግጁ ናችሁ? ተዘጋጅታችኋል? ተዘጋጅቻለሁ። አታይኝ መጣ ይሄን እስቲ ፎቶ ሰዱልኝ። ተዘጋጅታችኋል? ለምን ብያለሁ? አዎ 45 ሰከንድ ጀምሩ። ፓስፖርት መጽሐፍ እዚህ ጋር ተመለሰ። እኩል ፓስፖርትና መጽሐፍ አላችሁ። እኩል አስጨርሰኝ ልጨርሰኝ። ወይ ትጨርሱ እስቲ አንብቡ። መግቢያው ላይ ነው። ስንተኛው ፔጅ? 5ኛ ሳልደርሱላ ነው የመለሰው። የሚገርም ነው፣ በጣም የሚገርም ነው። ሁለቱም ሁለት ገጾች አላቸው፣ በሁለት የተከፈሉ ናቸው። ግን የትኛው ነው የሚገለጠው? የተገለጠ ይሄ እምነበረድ ሊሆን ይችላል፣ እግር ኳስ ሜዳ ሊሆን ይችላል። እነዚሁ ተጫዋቾቹ ይኸው አጥቂው እዚህ ጋር ሮናልዶ ሲያርሰበን ይሆን ባለ ሁለት መንገድ አስፋልትም ሊሆን ይችላል። ወደዚህ ጋር ስንመጣ ግን ይዩት፣ ይሄም በሁለት የተከፈለ ነው። ሁለት ገጽ አለ፣ ግን የተሳለበት መንገድ አያችሁት? ይገለጣል። ይገለጥ ልግለጠው? እሱ አስመስለው ነው ይገለጣል። ይገለጣል። ሰላማዊትና ሲሳይ በቀለ 2000 ብር ባለ 1000 የሚያስገኘውንና ባለ 500 የሚያስገኘውን ሁለት መልሳችሁ 2000 ብር ይዛችሁ ከፈታኝ ሳጥን ጋር አብራችሁ ትቆያላችሁ። ፈታኝ ሳጥን ላይ እንግዲህ ልፍ ሲሉ እልፍ የሚገኝበት ነው። በማለፋችሁ ብቻ ያላችሁ ብር
በእጥፍ ይጨምርና ስንት ይሆናል? 4000 ብር። የ4000 ብር ተሸላሚ ናችሁ። ያው ይቀመጥላችኋል። ሴቭ ዩ ነው። እሺ ወደ እናንተ ምን ነው ምንድን ነው ያሳቅ? አይወለዳለሁ ወይ ምናምን ምን አገባ ቢወልድ ባይወልድ ነው ከወለድ ነፃ ነው። አዋላጅ ነው። እናንተ ደግሞ ትግሉ ረሻድና አሸናፊ ሙሉ ነን። ሁለት ጊዜ እናንተም ጠንካራ ተወዳዳሪ ናችሁ። ሁለት ጊዜ ባለ 500 መልሳችሁ 1000 ብር አግኝታችኋል። ነገር ግን ከፈታኝ ሳጥን ጋር አብራችሁ አትቆዩ። መልካም ስራ። ከልብ ነው የምናመሰግነው ስለመጣችሁ። እናንተም ከልብ እናመሰግናለን። ተመልካቾቻችን ፈታኝ ሳጥናችን የዕለተ እሁድ ምሽት ድምቀታችን እንዲህ እንዳዝናናች እንዳጓጓች እንዳጫወተች ልታልቅ ነው። ከእንግዳችን ኮሜዲያን እሸቱ መለሰ ጋር አዝናኝ ቆይታ አደረግን። በስዕል ውድድራችንም ፈታኝ ነበር። ሁለቱም ቡድኖች ጠንካራ ነበሩ። አሪፍ ቆይታ ነበረን። እስከ ፕሮግራሙ ፍጻሜ ድረስ ከስቱዲዮ ባለሙያዎች ጋር በመተባበር ዳዊት ጣሰው አብሬያችሁ ቆይታ አድርጌያለሁ። ሳምንት ደግሞ ከአዲስ አዝናኝ እንግዳ ጋር ከአዳዲስ አዝናኝ ሐሳብን በስዕል የመግለጽ ተወዳዳሪዎች ጋር ተመልሰን እንመጣለን። እስከ ሳምንት ግን ቸር ቆዩልን። መልካም ስራ፣ መልካም ሳምንት፣ መልካም ትምህርት